በህይወታችን ለውጥ አይመጣም የእግዚአብሔር ድምጽ ምንም ነገር በህይወታችን ለውጥ አይመጣም የእግዚአብሔርን ድምጽ ከመስማት ሌላ ስለዚህ የዕለት ናፍቆታችን መሆን ያለበት ጌታ ሆይ ምን ትላለህ እኔ ድምጽህን መስማት እፈልጋለሁ አንተን መከተል እፈልጋለሁ እኔ ያንተ ነኝ አንተም የእኔ ነህ ማለት አለብን አሜን ነው መቼም ያው እንደምታውቁት በእኛ ሀገር እረኛ ከኋላ እየገረፈ ነው እስራኤሎች እረኛ ግን እረኛው ቀድሞ ወጥቶ እረኛውን ድምጽ እየሰሙ በጎች ይከተላሉ ጌታ ያንን ነው የሚያሳየን እሚለን እኔ ያለሁኝ እናንተ ድምጽን ሰምታችሁ ምን አድርጉ ተከተሉኝ ወገኖቼ የውላችሁ የእግዚአብሔር ድምጽ በህይወታችሁ ለውጥን ያመጣል አሜን በሉኝ እስቲ My sheep know my voice በጎቼ ድምጼን ይሰማሉ በሚገርም ሁኔታ በጎቼ ህጌን ያውቃሉ እንኳን አይደለም የሚለው በጎቼ they know my ritual ወይም ደግሞ አምልኮተ ተግባርን ያውቃሉ አይደለም የሚለው my sheep know my voice በጎቼ ድምጼን ይሰማሉ ምንድነው ታዲያ ድምጹ ምሰማ what is the big deal My sheep hear my voice ቃሉ ላይ እንደሚናገረው continuous ነው አንድ ጊዜ ሰምተ በቃ ነኮ ሰምተ ነው ነበር አይደለም በየጊዜው ድምጹን እንድትሰማ እግዚአብሔር ይፈልጋል ሃሌሉያ ለምን ብትሉኝ ይውላችሁ በዚህ ዓመት ጌታ ለእናንተ ምመኝላችሁ እምለው this year it's not about more opinion አይደለም ያስፈልገው more noise አይደለም ያስፈልገው more fear አይደለም የሚያስፈልገው ክሊር የሆነ የእግዚአብሔር ድምጽ ነው የሚያስፈልገው ለምን ቢባል his voice will bring peace his voice will bring direction his voice will bring courage ለኔና ለናንተ ድምጹ የህይወት ቅድም እንደዘመረው መርሆ ያመጣል መንገዳችንን ያሳየናል ሰላማችንን ይሰጠናል ስለዚህ እግዚአብሔር ድምጽ በህይወታችን ያስፈልጋል አንደኛ the voice comes before the season ከወቅቱ በፊት ድምጽ ይመጣል before the flower appear the voice was heard አበቦቹ ከመውጣታቸው በፊት ድምጽ ተሰምቶ ነበር before singing happened the voice was released God does not move blindly እግዚአብሔር ዝም ብሎ በሽኩታ ጌታ በድምጽ ይመጣል አሜን በሉ እስቲ በድምጽ ይመጣል በቃሉ ይመጣል he comes by his word ዘፍጥረት ምዕራፍ 1 ላይ እንደዚህ የሚል ቃል አለ ሁላችሁም እንደምታውቁት በመጀመሪያ ማለት እግዚአብሔር ሰማይና ምድርን ፈጠረ ምድርን ባዶ ነበረች አንዳችም ነገር አልነበረባትም ጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስም በውሃው ላይ ምን ብሎ ነበር ሰፍሮ ነበረ ይሄንን ስትመለከቱ ጨለማው ያለበት ምን ዲፎርምድ የሆነ ምንም ነገር የሌለው ስፍራ ነበረ ከዛስ እግዚአብሔር ምን አለ እግዚአብሔርም ብርሃን ይሁን አለ ብርሃን ሆነ ወገኖቼ ያንን ጨለማ ያንን ባዶ ያንን መልክ የሌለው ነገር መልክ ያመጣለት የእግዚአብሔር ድምጽ ነው ዛሬ በጌታ በኢየሱስ ክርስቶስ ስም ባንተና ባንቺ ህይወት ውስጥ እናገራለሁኝ በህይወት መልክ አልባ የሆነው በህይወት ውበት ያጣው በህይወት ጨለማ ለሆነው የእግዚአብሔር ድምጽ ይውጣል እግዚአብሔር ይናገር እግዚአብሔር ያንን ይቀይረዋል እግዚአብሔር መልክ ይሰጠዋል እግዚአብሔር ያስውበዋል እግዚአብሔር ያበጀዋል የእግዚአብሔር ድምጽ ሲወጣ ስለዚህ የዓመት የእግዚአብሔር ድምጽ የሚወጣላችሁ ዓመት ነው ይህ ዓመት የእግዚአብሔርን ድምጽ የምትሰሙበት ዓመት ይሁንላችሁ እግዚአብሔር የሚናገራችሁ ይሁን እኔ እናንተና ጌታ አብራችሁ ክሎዝ ዎክ የምታረጉበት ወገኖቼ ዛሬ ብዙ ነገር የሚስበን ነገር እኮ አለ በስመ አብ ብዙ ነገር ሁሉ ነገር everything wants our attention ሁሉ ነገር
ትግሉ ምን ነው ታውቃላችሁ? የሰው ልጅ አማኝ ጸጥ ብሎ የእግዚአብሔርን ድምጽ እንዳይሰማ ከአምላኩ ጋር እንዳይገናኝ። ምክንያቱም ከአምላክ ጋር ከተገናኘ ድምጹን ከሰማ እንደምትበረታ ያውቃል። ሁላችሁም የምታውቁት ቃል ነው። ሕዝቅኤል 37 የደረቁ አጥንቶች 37:3 ላይ ያለውን ላንብብ። እርሱም የሰው ልጅ ሆይ እነዚህን አጥንቶች በሕይወት ይኖራሉን አለኝ። እንዴት ከባድ ጥያቄ ነው። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩት። በጣም እኮ የሚገርም ነው። ያው እንደምታውቁት የእስራኤል ሕዝብ በባቢሎን ተበትኗል። ብዙ ነገር አለ። እግዚአብሔር ግን ስለ እስራኤል ሕዝብ ያስባል። የእስራኤል ሕዝብ በዛ ሰዓት በእግዚአብሔር በነቢዩ እይታ እነዚህ እንደደረቁ አጥንቶች፣ እንደተበታተኑ አጥንቶች ሕይወት እንደሌላቸው ነበሩ። ስለዚህ ምን አለ? የሰው ልጅ ሆይ እነዚህ አጥንቶች ሕይወት ይሆናሉ ወይ? ምን ማለት ነው? እነዚህ ሕይወት የሌላቸው፣ እነዚህ የተበታተኑ፣ እነዚህ አቋም የሌላቸው ያልተያያዙ ተያይዘው ሕይወት ይሆናሉ ወይ ብሎ ጠየቀው። ቁጥር 4 ላይ እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢትን ተናገር። ሃሌሉያ። እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ወገኖቼ ዛሬ እነግራችኋለሁኝ፣ በሕይወታችሁ የሞተ ነገር፣ በሕይወታችሁ የደረቀ ነገር እስካሁን ድረስ አረ እኔ አንዱን ከምኑ እስበዋለሁ እንኳንስ ሊቆም ቀርቶ ጅማት የሌለው መገናኛ የሌለው መልክ የሌለው ነገር በሕይወቴ አለ። አንዱን ሲይዘው አንዱ አያዝም። የኔ ነገር ሞቷል፣ ተስፋ የለውም ላልከው የእግዚአብሔር ድምጽ ይመጣል። አሜን በሉኝ እስቲ። የእግዚአብሔር ድምጽ ይመጣል። ያ የእግዚአብሔር ድምጽ ነገሩን ይቀይረዋል። ሃሌሉያ። ዛሬ ለእናንተ የሚለው ይሄን ነው፣ ለአንቺ የሚለው እንደዛ ነው። አዎ ወገኖቼ፣ አንዳንድ ጊዜ በሕይወታችን እንደዚህ አይነት ቦታ እንደርሳለን። ምናልባት አንዳንዶች ብርቶች ናችሁ፣ ምንም የለባችሁም፣ ድካም የለባችሁም፣ እንኳን ጌታ ረዳችሁ። እኔ ግን ከብዙ ድካም ውስጥ አልፌያለሁ። በየቀኑ የእግዚአብሔር እርዳታን አይቼዋለሁ። በየቀኑ የእግዚአብሔርን ክንድ ተገልጦልኛል። I'm not telling you to sound humble, but that's the truth. እውነት ስለሆነ ነው የምነግራችሁ። ስለዚህ አንዳንድ ጊዜ ተስፋ ይቆረጣል። አንዳንድ ጊዜ ምኑም የማያዝበት ጊዜ አለ። Can you imagine? ቄራ ያደጋችሁ ሰዎች አላችሁ እዚህ አካባቢ። ቄራ ያደገ ሰው አጥንቶቹ ተሰብስበው አይታችኋቸዋል። እስቲ ኢማጂን አድርጉ እስቲ። Can you imagine? እነዛ የተሰበሰቡ አጥንቶች ቄራማ ከነሽታው ነው እንግዲህ አስቡት። ስለዚህ ጌታ ምን አለ? እነዚህ ላይ አንድ ነገር አደርጋለሁ አለ። አንተ መበተናቸውን የምታየው፣ አንተ ባዶናታቸውን የምታየው፣ አንተ ስጋ የሌላቸው፣ አንተ ጅማት የሌላቸው፣ ቁርበት የሌላቸው፣ ሕይወት እስትንፋስ የሌላቸውን ታያቸዋለህ። እኔ እነግርሃለሁ፣ አንተ የእግዚአብሔርን ቃል ተናገር፣ የእግዚአብሔር ድምፅ ይውጣ፣ አንድ ነገር ይሆናል። ዛሬ የእግዚአብሔር ድምፅ በሕይወታችሁ ይውጣ። ዛሬ የእግዚአብሔርን ድምፅ ስሙት። ለዛ ሁኔታችሁ፣ ለዛ ነገራችሁ የእግዚአብሔር ድምፅ ይውጣ። መፍትሄው ድምፁ ላይ ነው። መፍትሄው ከእግዚአብሔር ነው። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባቸዋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ስጋም አወጣባችኋለሁ፣ በእናንተ ላይ ቁርበትም እዘረጋለሁ። ለዝለለውና 37 ላይ ይላል፣ እንዳዘዘኝም ትንቢትን ተናገርኩ። እዚች ላይ አስምሩልኝ። ስናገርም ድምፅ ሆነ። ድምፅ ሆነ። ተመልከቱ፣ ድምፅ ሆነ በሉት። ስላጥገባቸዋለሁ። ድምፅ ሆነ። በቃ ይላችሁ ከሁሉ ነገር መጨረሻው ለውጡ ከመምጣቱ በፊት ድምፅ ሆነ። የቁርዮች ድምፅ መጣ፣ አበባው እንዲያብብ። የዝማሬ ጊዜ ድምፅ መጣ። ጌታ ስሙ ይባረክ። ዛሬ በሕይወታችሁ ላይ ተስፋ ለቆረጣችሁበት፣ ሞተ ላላችሁት ለተዘጋው ነገር ድምፅ መጣ። ከዛ ምን እንዲሆን? ሕያው እንዲሆን። ከዛ በኋላ ያለውን ታውቃላችሁ።
እንደ ሰራዊት ሆኑ ይላል። ወገኔ ምንም ያልተያዘ ያልተጨበጠው ውሉ የጠፋብን ነገር የእግዚአብሔር ድምጽ ሲመጣ ይቀይረዋል። ያንተን እንቆቅልሽ ይፈታዋል። የታሰረውን ነገር ይፈታዋል። ወገኔ ለስንት ዓመት እንደጸለይ ካላውቅም ለስንት ዓመት እንደተጨነቅ ካላውቅም ነገር ግን ለዛ ጭንቀቴ ለዛ ጉዳይ የእግዚአብሔር ድምጽ ይምጣል። የእግዚአብሔር ድምጽ ይገናኝ። ጌታ ስሙ ይባረክ። የእግዚአብሔር ድምጽ ነገሮችን ቀየረ። ዛሬ ለቤተ ክርስቲያን የእግዚአብሔር ድምጽ ያስፈልጋታል። ዛሬ ለዛ ትዳር ለሚጨነቅ ትዳር የእግዚአብሔር ድምጽ ያስፈልጋል። ዛሬ ለኢትዮጵያ ለኤርትራ የእግዚአብሔር ድምጽ ያስፈልጋታል። ጌታ ስሙ ይባረክ። ድምጹ የማይቀይረው ነገር የለም። ድምጹ የማያስተካክለው ነገር የለም። ዛሬ ተስፋ ላጣ ህይወት የእግዚአብሔር ድምጽ ያስፈልጋል። ወገኖቼ የእግዚአብሔር ድምጽ ለፊላደልፊያ መጥቷል። ጌታ ስሙ ይባረክ። ስለዚህ ምን እያልኳችሁ ነው ታውቃላችሁ? ድምጹ ከመጣ if you can hear God you can survive any season. ድምጹን ከሰማችሁት በመንኛውም ሲዝን ውስጥ ሆኖ መውጣት ትችላላችሁ። ያቆያችኋል፣ ፕሪዘርቭ ያደርጋችኋል፣ ያሳያችኋል መንገድ፣ መውጫውን ታገኛላችሁ። አሜን በሉኝ እስቲ። If you can hear God, you can enter to the next season. የእግዚአብሔርን ድምጽ ከሰማህ ለውጥ የሚመጣበት ወቅቱ የሚቀየርበት ጊዜ ይመጣል። ስለዚህ እግዚአብሔር ድምጽን ይጠቀማል። እንዳልኳችሁ ነው ድምጽ አለ በመድር ላይ። ነገር ግን which voice are you tuned in? ለየትኛው ድምጽ ነው የተከፈትከው? ለሰይጣን ድምጽ ነው የተከፈትከው? ለዓለም ድምጽ ነው የተከፈትከው? ለሌላ ድምጽ ነው የተከፈትከው? ድምጽ የምትሰማው ድምጽ ምንድነው? ዛሬ የምጠይቃችሁ are you hearing the voice of God? በጎቼ ድምጽን ይሰማሉ። የሱን ድምጽ ነው የምትሰማው ወይስ ሌላ ድምጽ ነው የምትሰማው? ምክንያቱም God works through sound and voice. በድምጽ ይሰራል። አሜን በሉኝ። ጌታ ስሙ ይባረክ። አንደኛ ነገሥት ላይ እንዲህ የሚል ቃል አለ። ታውቁታላችሁ ይሄንን ቃል። አንደኛ ነገሥት ምዕራፍ 18 ላይ ያለ ሐሳብ አለ። ኤልያስም አካብን እንደዚህ ይላል፣ አክብቡልኝ። የከባድ ዝናብ ድምጽ ይሰማልና ሂድና ብላ ጠጣም አለው ይላል። The sound of abundance rain. ሰማችሁኝ? መቼ ነው ይሄ የመጣው? መቼ ነው ድምፁ የመጣው? መቼ ነው ብትሉኝ ገና ዝናብ ሳይመጣ ምን ሰማ ኤልያስ? ከማን ድምጽ ሰማ። ዛሬ የምነግራችሁ ይሄንን ነው ወገኖቼ። በህይወታችሁ ላይ ነገሮች ከመሆናቸው በፊት ነገሮች ከመሳካታቸው በፊት ድምጽ ይመጣል። Tune your ear to that voice. ያን ጊዜ ቁምና ጌታን ማመስገን ጀምር። ያን ጊዜ ተነሳና ውጣ። ምክንያቱም ያ ድምጽ ተስፋ ብቻ አይደለም፣ ያ ድምጽ የሚሆን የሚመጣ ነው። የከባድ ዝናብ ድምጽ ይሰማል አለ። ሃሌሉያ! የከባድ ዝናብ ድምጽ a sound of abundance rain. እዛው 18:43 ጀምሮ እንደዚህ ይላል። ብላቴናውንም ውጣ ወደ ባህሩም ተመልከት አለው። ወጥቶ ተመለከተ፣ ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛው ጊዜ እነሆ የሰው እጅ የምታክል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አካብን ዝናብ ምን እንዳይልህ እንዳይከለክልህ ሰረገላህን ጫን ውረድ በለው አለው ይላል። ግን እሱ ቀደም ብሎ ምን ብሎ ነበረ? የዝናብ ድምጽ ሰምቶ ነበረ። This was not
the natural rain. ይሄ ይወላችሁ የዝናብ ጎንግ እንትን አለ የሰማው. He heard it in the spirit. ወገኔ በመንፈስ የምትሰማው ድምጽ አለ. ለዛ ድምጽ ተነሳና ተመላለስ. ስለዚህ እሱ በዛ ሰዓት ደመናም በሌለበት ሰዓት ዝናብ የሚዘንብ በማይመስልበት ሰዓት እሱ ድምጽ ሰማ. ያውታሩ መዝሙር መሰለኝ ደመናን አይቶ ትንቢት መናገር ሁሉም ይችላል ብሏል. ደመናን አይቶ ትንቢት መናገር ይቻላል. ደመና ሳይኖር ግን ይዘንባል ማለት ግን ጌታ ካልሰማ አትችልም. አሜን በሉኝ እስቲ. ስለዚህ ጌታ በህይወታችሁ እንዲያደርግ የምናገረው የሁላችሁ በሁኔታዎች የሚመጡ መልእክቶች አይደለም። በሁኔታዎች በካልኩሌሽን የሚነገሩ አይደለም። የእግዚአብሔር ድምጽ ዳይሬክትሊ ሰምታችሁ ሁኔታ በማይመስል ሁኔታ ነገሮች በማይመስል ሁኔታ በእግዚአብሔር ታምኖ መውጣት። ይሄ ነው የእናንተ ሲዝን። አበቦች ብቅ ብቅ የሚሉበት ወፎች ድምጻቸውን የሚያሰሙበት የዜማ ወራት የሚመጣበት የዘመን መቀየር የሚታወጅበት ዘመን። አሜን ነው ወይ? ስለዚህ ያንን ብቻ ሰምተህ ምንም ነገር አልመጣም ነገር ድምጹን ግን ሰምቻለሁ ሃሌሉያ ስለዚህ ምን አደርጋለሁ እራመዳለሁ። ወገኖቼ hearing comes before seeing. ከመገለጡ በፊት ሰማዋለህ። አይታችሁ እንደሆነ እንደዚህ የጦር ጀቶች ምናምኖች ሲነሱ ድምጻቸው ዋው ይላል ይሰማል። ከዛ በኋላ ጀቱ ወይ ካለፈ በኋላ ምታው but the sound comes first. ሳውንድ ይመጣል. when God speaks እግዚአብሔር ሲናገር የሚሆን ነገር አለ። ድምጹ ከመጣ አንድ ነገር ይሆናል። ምን እንደሚሆን ታውቃለህ? በአንደኛ ደረጃ drought will end ድርቀት ያቆማል። እዚህ ላይ ያንን ነው የምታዩት። ይሄ ዝናብ ተከልክሎ ነበር፣ ድርቀት ነበረ። የእግዚአብሔር ድምጽ ሲመጣ ድርቀቱ ምን አለ? አበቃ። የድርቀት ዘመን አበቃ። ፕሮቪዥን ቢጋን አደረገ። ምን ሆነ? አቅርቦት መጣ። እግዚአብሔር ሰማያት ተከፈቱ። የእግዚአብሔር ድምጽ ሲመጣ ዛሬ የምናገረው በህይወታችሁ ይሄንን ነው። የእግዚአብሔር ድምጽ በህይወትህ ሲመጣ ድርቀት ያቆማል። የእግዚአብሔር ድምጽ በህይወትህ ሲመጣ ሰማያት ይከፈቱልሃል። የእግዚአብሔር ድምጽ በህይወትህ ሲመጣ በክርስቶስ ኢየሱስ የሚያስፈልግህን በክብር ይሞላሃል። ያ ነው የቀየረው። እስከዛ ድረስ እንደዛው ነበር። ድምጽ ግን መጣ። የእግዚአብሔር ድምጽ ሲመጣ ነገሮች ተቀየሩ። ዛሬ በህይወታችሁ በማጣት በህይወታችሁ በመቸገር ላላችሁ ዛሬ እናገራለሁ may the abundance of rain ይምጣ በህይወታችሁ በጌታ በኢየሱስ ክርስቶስ። ኢዮኤል ላይ እንደሚናገረው the former and the latter rain ይምጣላችሁ። ሃሌሉያ። በጋውም የክረምቱም ዝናብ አብሮ ይምጣላችሁ። አሜን በሉኝ እስቲ። በህይወታችሁ ሱፐርናቹራል ነገር ይሁን። ሃሌሉያ። ጌታ ሲናገር ድምጽ ሲወጣ ጓዳችሁ ይሞላል። ጌታ ሲናገር ድምጽ ሲመጣ ጉድለታችሁን ጌታ ይሞላዋል። ጌታ ሲናገር ድምጽ ሲመጣ ድርቀታችሁ ይነካል። አሜን በሉኝ እስቲ። ዝም ብሎ ዞሮ ዝም ብሎ በየዓመቱ በየወሩ አንድ አይነት ህይወት ጠምዛዛ ህይወት ምልፍ ማይል ህይወት በኢየሱስ ስም የእግዚአብሔር ድምጽ ሲመጣ ይሰበራል። እኔ አላውቅም እንደፈለኩ እኔ ሰብካለሁ እናንተ ትሰማላችሁ። አሜን በሉኝ እስቲ። እኔ ለራሴም እየሰበኩ ነው። ሃሌሉያ አሜን ነው። ያቆማል። ወገኖቼ እንዲህ አይነት ነገር አባብለነውም ምን ብለውም አልሚለው ግን መናገር አለባቸው። የእግዚአብሔር ንግግር መናገር አለብን። we have to speak the word. የእግዚአብሔር ቃልን መናገር አለብን። የእግዚአብሔርን ድምጽ መሻት አለብን። የእግዚአብሔር ምሪትን መፈለግ አለብን። ያ ብቻ ነው ሁኔታችንን ጉዳያችንን የሚቀይረው። ምክንያቱም ዞረን እዛው የሆንበት አንድ ችግር አለ። ምናልባት ድምጹን አልሰማነውም። ምናልባት ጌታ በሚመራን አልሄድንም። ጌታ መንገድ አለው። ስለዚህ ለኔ I hear the rain. ዝናብ እሰማለሁ። I hear the rain. I hear provision coming in your life. እግዚአብሔር በረከትን በህይወታችሁ ያመጣል። እግዚአብሔር ይዳስሳቸዋል ወገኖቼ። ያስፈልጋቸዋል ወገኖቼ። ምንም እንትን ጽድቅ አይደለም። በእግዚአብሔር በረከት አለመባረክ በጣም ከባድ ነገር ነው።
እግዚአብሔር ሊባርከን ያስፈልጋል። መጽሐፍ ቅዱስ በትክክል እግዚአብሔር በረከት በሕይወታችን እንዲገኝ ይፈልጋል። የእግዚአብሔር በረከት ገንዘብ አይደለም። የእግዚአብሔር በረከት አንደኛ ራሱ ነው። አሜን ነው። ጌታ ነው። አንተ ጌታ ካለ ምን ትሆናለህ? ምን ትፈልጋለህ? ባህሩን ብትሄድ ጌታ ካለ ምን ትፈልጋለህ? የእስራኤል ሕዝብ ጌታ ስለተገኘለት ሃሌሉያ በቀን እንደ ደመና አምድ ማታ በእሳት አምድ እየሆነ ውሃ እያፈለቀ መና እያበላው ሄደ። ለምን? ጌታ ከእርሱ ጋር ነበራ። የሚያስፈልገ ጌታ ካብሮ መሆኑ እንጂ ሌላው ነገር ችግር የለው። በሰማያዊ ስፍራ በመንፈሳዊ በረከት የባረከን ይላል። The first blessing is a spiritual blessing. እግዚአብሔር በመንፈሳዊ ህይወት ይባርክ። እግዚአብሔር በህይወት በመገኘት ይባርክ። እግዚአብሔር ጆሮችን ከፍቶ ይባርክ። እግዚአብሔር አእምሮን ይክፈትልህ። የቃል ፍቺ ያበራል፣ ሕፃናትንም ጠቢባን ያደርጋል ይላል። እግዚአብሔር ቅዱስ ቃሉን ያብራልህ፣ መፈታት ይሆንልሃል ያን ጊዜ። ስለዚህ እግዚአብሔር በዛ ከባረከ ሌላው ተከታይ። ብዙ ጊዜ ዘመናችን ያሳለፍነው ተከታይ ስናሳድድ ነው። ተከታዩ ይመጣል። አንተ ከእግዚአብሔር ጋር አሁን አንተ እግዚአብሔርን ስራ አንተ በጽድቅ ተመላለስ፣ ተከታዩ ይመጣል። ተመልከቱ፣ አጠገብ ያለው ይመጣል በሉት። የማትፈልግ ከሆነ እኔ አልፈልግም በሉት። ችግር የለም። ሁለተኛ አንደኛ abundance rain። ሁለተኛ ጌታ የሚያመጣው ነገር ተመልከቱ። there is another sound። መጀመሪያው abundance of rain በህይወታችሁ አቅርቦታዊ በህይወታችሁ የሚያስፈልጋችሁ በህይወታችሁ በክርስቶስ ኢየሱስ በህይወታችሁ ኒዳችሁን በህይወታችሁ የሚያስፈልገውን ነገር ያፈሳል። ይሄ ዓመት እናገራለሁ። አሜን ነው። ያመነ ያገኘዋል። እኔና ቤቴ ያምነናል፣ እናገኘዋለን። አሜን በሉ እስቲ ሃሌሉያ። ሁለተኛ የሚሆነው እንደዚህ ነው። a sound of a mighty rushing wind ይለዋል። ይሄ ሐዋርያት ሥራ ምዕራፍ 2 ላይ ያለው ቃል ነው። a sound of a mighty rushing wind። መጀመሪያው a sound of abundance rain ነው። ይሄኛው ደግሞ a sound of a mighty rushing wind። ይሄ ምንድነው የሚለው? ሐዋርያት ሥራ ምዕራፍ 2 ክፈቱልኝ። ሃሌሉያ። ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ምን ወጣ? ከመለከት ይላል። ድምጽ መጣ በሉ እስቲ። አጠገብ ያለው ድምጽ መጣ በሉት። ድምጽ መጣ። ሃሌሉያ። ድምጽ መጣ። ተቀምጠውበትም የነበረውን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ተናገሩ። ወገኖቼ እግዚአብሔር በዚህ ሲዝን የሚያደርገው ሌላው a sound of a mighty rushing wind። እዚህ ላይ እንደምታውቁት መንፈስ ቅዱስ ሲመጣ ነው። ያው እንደምታውቁት ሁላችንም እንደተማርነው መንፈስ ቅዱስ ምንድነው እንላለን? he is a gentleman, he is quiet እንላለን። yes, he is a gentle, he is quiet. he also comes like that too። አሜን ነው ወይ? ጸጥም ረጭም ያለ ነው። ደግሞም እንደዚህ ጮክ ብሎም ይመጣል። አሜን ነው ወይ? when revival began, God comes with that, with sound ይመጣል። ድምጽ አሰምቶ ይመጣል። The Spirit did not come quietly, my friends. He came with sound. Because revival must be announced. እግዚአብሔር ለዚህ ሕዝብ ፈርቶ ተቀምጦ ለነበረው ሕዝብ እግዚአብሔር ለነዚህ 120 ለሚሆኑት ለኛም ዘመን እስከሚተርፈን በኢዮኤል እንደተናገረው ይህንን መንፈስ ሲያወርድ በጮክታ መጣ፣ በድምጽ መጣ፣ በንፋስ መጣ፣ በእሳት መጣ። ለምን ብትሉኝ when revival began there was a sound። ዛሬ ለዚህ ቤተክርስቲያን የምናገረው ለእናንተ የምናገረው የመንፈስ እሳት በቤታችን ይውረድ። የመንፈስ እሳት በዚህ ይሙላ። ሃሌሉያ። ቤቱን ይሙላው፣ እንደ እሳት ይሙላው። ሃሌሉያ። እንደ ንፋስ ይሙላው። ቤታችንን ቤተክርስቲያናችንን መንፈስ ቅዱስ ይሙላው። ቤቱንም ሞልቶት ነበር። when the wind comes ነፋሱ ሲመጣ fear leaves፣ ፍርሃት ይርቃል። the power comes, boldness comes፣ ድፍረት ይመጣል። ያንን ያያችሁት ያው መቼም የፈረደበት ጴጥሮስ እንደምታውቁት ያ በገረድ ፊት የካደው ያ እሳት ያ ንፋስ ከነፈሰ በኋላ አንበሳ ሆነ። እየሰማችሁ ነው።
revival began የውላችሁ በቀድሞዋ ቤተክርስቲያን ሪቫይቫል የጀመረው ያ የመንፈስ ቅዱስ እሳት በሕይወታቸው ሲገባ ነው። እሳቱን መፈለግ አለብን ወገኖች። የመንፈስ ቅዱስ እሳት መፈለግ አለበት። አይሆንም አለበለዚያ it is not by might nor by power, he said, it is by my spirit. በኃይልና በብርታት አይደለም። በምንድን ነው አለ? come on my friend, በመንፈሴ ነው። ፊደል ይገላል አለ፣ መንፈስ ግን ምን ያደርጋል? ሕይወትን ይሰጣል። እኔ የምናገረው አለ ዮሐንስ 6:66 ላይ የምናገረው ቃል ምን አለ? there is life and spirit in it. የእግዚአብሔር መንፈስ በቤተ ክርስቲያናችን ውስጥ እንደዚህ ይውረድ። let the revival begin. ጌታ ሪቫይቫል በዚህ መካከል ይቀስቅስ። አሜን ነው ወይ ወገኖቼ? ሪቫይቫል መናፈቅ አለብን፣ መፈለግ አለብን። እግዚአብሔር እንዲቀሰቅሰን፣ እግዚአብሔር እንዲያነሳሳ መፈለግ አለብን። እኔ ብቻ ነኝ ወይስ የሚፈልግ ሰው አለ? አረ ወገኖቼ በጣም ድካም ነው የሚሆነው። ክርስትና ድካም ነው። ጌታ ካላንቀሳቀሰ ድካም ነው። መንፈስ ቅዱስ ካልተንቀሳቀሰ ዝም ብለን እኛ ብቻ እየሞቅን ሌላው ነፍሳት ሳይመጣ የታሰረው ቀንበር ሳይሰበር መኖር ድካም ነው ወገኔ። እኔ እንደዛ ድካም መኖር አልፈልግም። I want to see the power of God. I want to see the hand of God. የእግዚአብሔር እጅ በመካከላችን ስትሰራ ማየት ፈልጋለሁ። የእግዚአብሔር እጅ ከማዳን አላጠረችም ተብሏል። ስለዚህ ያ ያላጠረው እጅ በመካከላችን ይገለጥ። ዛሬ እኔና እናንተ ልንፈታላቸው የማንችለው በምክር ብትሉ ካውንስሊንግ ብትወስዷቸው ሳይኮሎጂስት ጋር ብትወስዷቸው የማይፈታ ብዙ ቋጠሮ አለ። ለዚህ ቋጠሮ መድኃኒቱ እሳቱ ነው። ሃሌሉያ! እሳቱ ሲነካ ይፈታል ወገኖች። ይኸውላችሁ አብረውን ለሚያመልኩ አጋንንቶች እሳቱ ሲመጣ ብቻ ነው የሚፈታ። አለበለዚያ ዝም ብለህ አንተ ታመልካለህ ከነሱ። በጣም መንፈሳዊ የሚመስሉ እንዳሉ ታውቃላችሁ። ጴንጤ የሚመስሉ አጋንንቶች አሉ። ሃይማኖተኛው ነው። እኔ ወንድሜ የሞተው የሥጋ ወንድሜ የሞተው ወንድሜ ኦርቶዶክስ ነው እና ታመመ እና ኦፍ ኮርስ አጋንንት ነው ከጀርባው የነበረው። ከዛ በኋላ ግን የሚሰራው ስራ ነገራቸው አልችልም። ሚካኤል ነው ገብርኤል ነው ምናምን በየቦታው ጠዋት ተነስቶ ይሄዳል፣ ይጸልያል። ከዛ ዳዊት አለው፣ መጽሐፍ ቅዱስ አለው፣ እዚህ ጋር ውሃ ያስቀምጣል፣ ከፍቶ መጽሐፍ ቅዱስን ያነባል፣ ምናምን ይደግምበታል፣ ምናምን ያ ውሃ ይጠጣዋል ምናምን። he was under the influence of the enemy. ጌታ ግን ያ ሰው ወንድሜ አሁን ወደ ጌታ ሄዷል። የሥጋ ወንድሜ ነው ማለት ነው። ስታወጥ በጣም ጥሩ ሃይማኖት ምንም ነገር አይወጣለት፣ ግን ያጋንንት ስርዓት ነበር። ምን ያልኳችሁ ነው? ጥሩ መንፈሳዊ የሚመስሉ በአጋንንት የታሰሩ ሰዎች እና ይችሉበታል ሁሉ ነገር። ያንን ሊለይ የሚችለው እሳት። አሜን በሉ እስቲ። እሳቱ ብቻ ነው የሚለየው። በእሳት ብቻ ነው የሚጣራው። ብርነቱ ወርቅነቱ የሚጣራው በእሳት ነው። አሜን በሉ እስቲ። ቆሻሻው የሚወገደው በእሳት ነው። ስለዚህ ጌታ መንፈስ ቅዱስ እሳቱን ያፍስስልን። let the sound of mighty rushing wind ቤታችንን ይምላው፣ ጉባኤያችንን ይምላው፣ እሳቱ ይቀጣጠል። ሶስተኛው ሳውንድ a sound of chariot የሰረገላ ድምጽ፣ የብዙ ሰረገላ ድምጽ። የብዙ ሰረገላ ታውቁታላችሁ። እነዚህ 4 ለምጻሞች ነበሩ በሁለተኛ ነገሥት ላይ። እንደምታውቁት ለምጻሞች they are outcast ናቸው። ንጹህ አይደሉም፣ የተተዉ ናቸው። ማንም ሰው መጠጋትም አይፈልግም እነዚህ ሰዎች ግን እንደምታውቁት በዛ ጊዜ በአገሪቱ ረሃብ በሆነ ጊዜ፣ በጦርነት በችግር ጊዜ እነዚህ ሰዎች ሁለተኛ ነገሥት ምዕራፍ 7 ላይ ከቁጥር 3 ጀምሮ እንደዚህ ነገር እናያለን። በበሩም መግቢያ 4 ለምጻሞች ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ። በዚህ
እንሞታለን፣ በዚህ ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያ ስፍራ እንሽሽ። በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ብለው ተነሱ። ታሪኩን ታውቃላችሁ። እነዚህ በሰው አይን የማይሞሉ የተናቁ ጉድለት ያለባቸው ደካሞች ምስኪኖች ተነስተው ሄዱ። ታሪኩን እንደምታውቁት ነው። ወደ ሶርያ ካምፕ በደረሱ ጊዜ ሶርያኖች ብለው ነበር፣ ሸሽተው ነበር። ለምን ሸሹ ብትሉ እግዚአብሔር a sound of chariot የሰረገላ ድምፅ ለጠላቶቻቸው ምን አድርጎ ነበር? ከሆነ አሰምቶ ነበር። ስለሰሙ ምን ባሉ? እነዚህ እስራኤላኖች ጭለው ግብጾችንም ሌሎችንም አስጭነው መጣል ሊገሉን ብለው ተነስተው ሄዱ ይላል። እነዛም ለምጻቦች ገቡ፣ በጀመራው ድንኳን በሉ፣ ወርቁን ወሰዱ። አሁንም ከዛ እንዲህ ልናደርግ አይገባም ብለው ሄዱ፣ ተናገሩ። ዛሬ ወንድሜ እህቴ የምነግራችሁ እንደዚህ ነው። ምናልባት አንተ እስከምታውቀው ድረስ በጣም ደካማ ነህ፣ በሰው ፊት አትሞላም። ይኸውልህ ተነሳና ተራመድ፣ ተነሳና ውጣ። አሜን ነው ወይ? እግዚአብሔር ያከናውንልኛል በልና በእግዚአብሔር ታምነህ ውጣ። የዛን ጊዜ ይኸውልህ አንተ አይደለም ሰይጣን ጠላትህ የሚሰማው ድምፅ የሚያስፈራ ነው። ሃሌሉያ! አንተ እኮ ምንም ነገር የለም፣ አንተ እኮ በፊት ግርማ የለም። ወገኖቼ ያ ነው እኮ ልዩነቱ። ብዙ ጊዜ እኮ እግዚአብሔር እኛን እንደሚያየን ስለማናይ ነው። ወገኖቼ ጠላቶቻችን ሲያዩን ይፈራሉ። ለምን? ካንተ ጋር ያለውና ዛሬ ምነግራችሁ ይህንን ነው። ለዚች ቤተክርስቲያን ለእናንተ እግዚአብሔር ለጠላቶቻችሁ የሚያስፈራ ድምፅ ነው። እግዚአብሔር በእናንተ ስለእናንተ on your behalf እግዚአብሔር ይዋጋላችኋል። እግዚአብሔር ስለእናንተ ጦርነቱን ይገጥመዋል። እግዚአብሔር ያሸንፋችኋል። እናንተ ስትደርሱ አይደለም፣ ሳትደርሱ ጠላቶቻችሁ ይሸነፋሉ። ዛሬ የተዘጉት በሮች ይከፈታሉ። ዛሬ የተቀረቀረው መቀርቀሪያ ይሰበራል። ዛሬ እግዚአብሔር ከፊት ይቀድምልሃል። ያንን ጌታ ስለሚያደርግ ጠላት ይፈራል። ሃሌሉያ! ጌታ ይባረክ። ወገኖቼ እኔና እናንተ ላይ ያለ ክብር እኮ ቢገለጥልን ጉድ እኮ ነው። ብዙ ጊዜ ችግራችን ራሳችንን ስለምናይ በራሳችን ግምት ውስጥ ስለምንኖር እኔና እናንተ እኮ በክርስቶስ ያለን ክብር ይገባችኋል? የክርስቶስ ክብር እኔና እናንተ እኮ ክብር እኮ የሌለን ሰዎች እኮ ነን። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ምን ክብር ጎሏቸዋል። ክብረ ቢስ መጽሐፍ ቅዱስ ሰው ክብር ሆኖ ሳለ ይላል። ከክብር የወረደ ሰው በምን በኃጢአት የወረደ የተዋረደ የወደቀን ሰው ስለ ኃጢአት ፈንታ እሱ ኃጢአት የሌለበት ኃጢአት ሆኖ ስለኔ ፈንታ ከከፈለ በኋላ እኔን ወደ ምን አመጣኝ? ወደ ክብር። አራሜን በሉ። አክብሮሃል እኮ አንተን ያላወቀው እንጂ አንቺ ነሽ ያላወቅሽው እንጂ አንተ እኮ በእግዚአብሔር ፊት ከብረሃል። አሁን እኮ ያለ አድራሻ በሰማያዊ ስፍራ በመንፈሳዊ ከሱ ጋር በቀኝ ምንዋል ተቀምጣል እኮ ከአለቆች ከስልጣናት በላይ ተቀምጣል። that is your spiritual position። ወንድሜና እህቴ መንፈሳዊ ስፍራን መንፈሳዊ ቦታን መንፈሳዊ ማንነትን ተረዳና began to walk according to your spiritual position። ሰምኛላችሁ? በመንፈሳዊ ስፍራ በዛ ተመላለስ። not from the position of your flesh, not the position of your carnal። በዚህ በምድር ላይ ባለው በጌታ በሰጠ ከአለቆች ከስልጣናት በላይ አድርጎ በቀኙ ያስቀመጠ በክብር ያለ በእርሱ የተሰወርክ። ሃሌሉያ! እሱ እንዳይኔ ብሌን ነው የተባልክ። ሃሌሉያ! ጌታ ስሙ ይባረክ። ከኔ ጋር ናችሁ? ጌታ አክብሮናል። ያንን የጌታን ክብር እኛ ቢገለጥልን ብናውቀው በዛ ክብር ብንመላለስ የቱን ያህል ዛሬ ብዙ ነገር የሚፈተነን ሁሉ ነገር ዓለምም ሰይጣንም ሃይማኖትም ሁሉ ነገር የሚፈልጉት መስዋዕት ጎትተው አንተን እዛታች ማድረግ ነው። ትህትና እግዚአብሔር ያለህን ማመን ማለት ነው። ትህትና
እግዚአብሔር ነህ ያለህን መቀበል ማለት ነው። አሜን ብሩክ። ትህትና እግዚአብሔር ትሆናለህ ያለን አምነ መኖር ነው። ትህትና እግዚአብሔር ሲያከብርህ እኮ ብለህ ማለት ትህትና አይደለም። እሱ የውሸት ትህትና ነው። እግዚአብሔር ያከበረህን ክብር ተቀበል። አሜን በሉኝ እስቲ። ከሆንኮ በላይ ለመሆን አትሞክር። እግዚአብሔር ነህ ካለ በላይ ለመሆን አትሞክር። እግዚአብሔር ነህ ያለህን ግን አሜን ብለህ ተቀበል። ምክንያቱም ነህ ያስባለህ ያደረሰ ያንተ ጽድቅ ያንተ ማንነት አይደለም። እስቲ አጠገብ ያለው ተመልከትና እረፈው በለው። ረፍ በሉት። ረፍ በቃ በአንተ አይደለማ በጌታ ነው። ስለዚህ ወገኖቼ ጌታ ስለ እናንተ God on your behalf ይዋጋላችኋል። ጌታ ስለ እናንተ ይዋጋል። ጌታ ስለ እናንተ ይወጣል። four lepers small steps ትንሽ የነዚህ አራት ሰዎች ድምፅ እንደ ብዙ ያጎላው God made those steps sound like an army እግዚአብሔር ከነሱ ጋር ሲሆን እንደ ብዙ ጦረኛ እንደ አርሚ ያደረገው። What you hear and what your enemy hears is totally different. አንተ የምትሰማውና ጠላት የሚሰማው የተለያየ ነው። አሜን በሉኝ እስቲ። በጠላት መንደር ሽብር ነው። When God fights for you, you do not need to be defending yourself. እግዚአብሔር ሲዋጋል አንተ አይደለም ስለ ራስህ የምትዋጋው። እግዚአብሔር ይዋጋል። ብዙ ጊዜ ራሳችን የተዋጋን ነው ችግር ያመጣ ነው። The enemy runs ጌታ ሲዋጋል። አሜን ነው ወይ? ጌታ ስሙ ይባረክ። እየጨረስኩ ነው። ጌታ ይባረክ። ስለዚህ ወገኖቼ እግዚአብሔር ድምፅ አሰምቷል። በዚህ ድምፅ እንውጣ። ድምፁ የምስራች ነው። ክረምቱ አልፏል። ወቅቱ ተለውጧል። አበቦች አብበዋል። የመዝሙር ጊዜ ደርሷል። ይሄንን ለጊዜ አንፃር ትንሽ ልለፈውና ትዝ ይላችኋል። ሁለተኛ ሳሙኤል ምዕራፍ 5 ላይ ዳዊትም ወደ ፊልስጤማውያን ልውጣ እኔ ብሎ እንደጠየቀው በእጄስ አሳልፈህ ትሰጠኛለህ ብሎ ጠየቀው። ከዛ በኋላ እንደምታውቁት ነው ጌታ ይናገረውና እንደ ካሳሰበ በኋላ ቁጥር ምዕራፍ 5 ሁለተኛ ሳሙኤል ቁጥር 24 ላይ እንደዚህ ይላል። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 24 ላይ በሾላውም ዛፍ ስር ውጣ የሽውሽውታ ድምፅ ስትሰማ ምን ይላል? የምን ድምፅ? ሽውሽውታ ድምፅ ስትሰማ ምን አልኩኝ? There is abundance of rain, there is a mighty rushing wind, a sound, there is a sound of chariot. now እዚህ ጋር ምን የሽውሽውታ የሚል ድምፅ ስትሰማ ምን አልኩ? ውጣ። ምን ይሆናል? ይሳካላል። ስለዚህ ወገኖቼ ይሄንን ነው የምላችሁ። የሁላችሁ የእግዚአብሔርን ድምፅ ስትሰሙ when God speaks move እግዚአብሔር ሲናገር ተንቀሳቀስ። ለምን ብትለኝ ታሸንፋለህ። እግዚአብሔር ካለ ወጣ፣ እግዚአብሔር ካለ አድርግ። ስለዚህ በዚህ ዓመት የጌታን ድምፅ ፈልጉት። እግዚአብሔር የሚለውን ፈልጉ። እግዚአብሔር ምን ይላል በሉ። when you hear the voice, when you hear the sound, move. do not move because others move. ሌሎች ስለሄዱ አታድርግ። ሌላው ስላደረገ አታድርግ። በሰው ወሬ በኦፒኒየን አትራመድ። ባንተ ካልኩሌሽን አትሂድ። የእግዚአብሔርን ድምፅ ስትሰማ ግን ሂድ። ይሆንልሃል። ትወርሰዋለህ። ብዙ ጊዜ ተሸወድነው እዛ ነው። ጥሩ ሚስት አለችኝ። አንዳንድ ትገሰኛለች። አንተ ካልኩሌሽን አቁም ትለኛለች። እኔ ካልኩሌት ማድረግ ፈልጋለሁ። ይሄ ደግሞ የወንድ ጸጋ ነው። we are logical, we like to calculate. ተው ጌታን ትለኛለች። ተባረኪ ብሩክ ነሽ። አይዞሽ እንደ መልካም ነው የተናገረው። እውነት ነው። እውነት መናገር አለብኝ። ካልኩሌት አድርጋለሁ። እና ይሄ ሎጂካል ማይንድ የወንድ ጭንቅላት ችግር እሱ ነው። we are calculators. አንዳንድ ጊዜ ግን ካልኩሌሽኑን ቁጭ ማድረግ አለብን። ካልኩሌሽን ቁጭ አድርጋ የኔን መርህ የኔን መንገድ የኔን ማስመሪያ ታወጣና ታስቀምጠውና እግዚአብሔር የሚለውን አሜን ብሎ መውጣት። እግዚአብሔርን ታምና አታፍርም። እግዚአብሔርን ሰምታ አታፍርም። በእግዚአብሔር ተማምነ ወጥተ ባዶን አትመለስም።
ልውጣ አለ። ጠየቀው። በቃ ይሄን ያደርገው ጠይቀው ካስፈለገ ድምፅህን ስማ። አዎ አለ። ውጣ፣ በዚህ ጊዜ ውጣ። ምን አድርግ እሰጥሃለሁ በጅ። ስለዚህ when you hear the voice, step። ውጣ፣ ውረሰው። do not move። በሁኔታዎች አትሄድ፣ በካልኩሌሽን አትሄድ። do not move because of pressure። አንዳንድ ጊዜ ፕሬሸር ነው የሚያስከሳክሰን። እምቢ እንልና ለድምፁም ሳንሄድ ለምን ፕሬሸሩ፣ ሁኔታው፣ ግፊቱ የሚያንቀሳቅሰን ጊዜ አለ። በግፊት የምትንቀሳቀሰው እንቅስቃሴ ውጤታማ አይደለም። አንዳንድ ጊዜ እንደውም ሮንግ ዲሲዥን ይመጣል በግፊት ውስጥ። ስለዚህ በዚህ ዓመት አንዳንዶች some will move into purpose፣ ወደ ፐርፐዛቸው እግዚአብሔር ወደ ዓላማቸው ይሻገራሉ። some will move out of fear፣ ከፍርሃታቸው ይንቀሳቀሳሉ። some will move out of the ከሁኔታ ከመጋፋት ከጭንቀት ይመላለሳሉ። ወገኖቼ ዛሬ ግን እናንተ ከዚህ ወጣችሁ በእግዚአብሔር ድምጽ እየተመራችሁ ወደ እግዚአብሔር ሐሳብ ሂዱ። ይሄንን ልበልና ለጨርስ። ጌታ ስሙ ይባረክ። ስለዚህ ይሄንን ያልኩት ያዙልኝ። I hear the rain because the provision is coming። ዝናብ እየተሰማኝ ነው ምክንያቱም እግዚአብሔር አቅርቦት ሊያመጣ ነው። I hear the wind፣ ለቤተክርስቲያን እየተናገርኩ ነው። The spirit's going to move፣ መንፈሳዊ እንቅስቃሴ ሊጀምር ነው። I hear the chariot፣ God is going to fight for you። Amen no way። I hear the turtle dove ወይም ደግሞ የርግቦች ድምጽ እየሰማው ነው። ወቅት እየተቀየረ ነው። Hallelujah። I hear the voice of the shepherd፣ የእረኛዬን ድምጽ እየሰማው ነው። እከተለዋለሁ። ስለዚህ እንዴት እናርግ? ድምፁ ከሆነ ዋናው ድምፁ መከተል ካለብን እንዴት እናርግ ስትሉኝ አራት ነገር ልበል ጨረስኩ። You need to train yourself to listen to the voice። ድምፁን ለመስማት ራስን ትሬን አድርግ። እንዴት ነው የምታስለምደው? አንደኛ give the word of God the first place in your life። እግዚአብሔር ቃል የመጀመሪያውን ስፍራ ስጥ። የመጀመሪያው meditate። ሁለተኛ meditate አድርግ። እግዚአብሔር ቃል አሰላስለው፣ አንጅገው፣ ተናገረው። በሶስተኛ ደረጃ be the doers of the word of God። የእግዚአብሔርን ቃል የምታደርጉን ሰሚዎች ብቻ አትሁኑ ይላል። በአራተኛ obey the voice of the spirit። የመንፈስ ቅዱስን ድምጽ ስማው። ጌታ ስሙ ይባረክ። ጌታ ይህንን ካደረግን ጌታ በሕይወታችን ይሰራል። ስለዚህ ዓመት መጥቶልናል። እስቲ ስክሪኑ ላይ እስቲ አንድ ላይ በለው። ክረምቱ አልፏል በለው። እስቲ እያያችሁ ክረምቱ አልፏል፣ ወቅቱ ተለውጧል። ያመነ ሰው የለም እንዴ? እስቲ አራራራ ቆይ እንበለው። እስቲ ያመነ ሰው ጮክ ብለ ክረምቱ አልፏል። ቆይ እንዳለፈለት ሰው ክረምቱ አልፏል በሉት እስቲ። ወቅቱ ተለውጧል፣ አበቦች አበቡ፣ የመዝሙር ጊዜ ደረሰ። ጌታ ይህንን በሕይወታችን ያደርጋል። ጌታ ስሙ የተባረከና የተመሰገነ ይሁን።